ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃት የሆነው አዲስ መረጃዎቻችን ይዘን ብቅ ብለናል። አብራችሁን ተከታተሉን። በቅድሚያም ዘመነ ካሴና እስክንድር ነጋ ለመግባባቶችን የቃላት ጦርነታቸውን እንደጀመሩም ሰምተናል። እሱን በዝርዝር እንከታተል። በቅድሚያም ዘመነ ካሴና እስክንድር ነጋ መሀል ባለው የስልጣን ሽኩቻ ምክንያት በርካታ ጊዜ አንዱ ሌላኛውን ባገኘው አጋጣሚ ሁሉ ጠልፎ ለመጣል ሲሞክርና ሲጋጋጥ እንዲሁም ሲሰዳደቡ ማየት የተለመደ ነገር ነው። ታዲያ አሁን ላይ እርስ በርሳቸው በተጠላልፈው ለመጣጣል እንዲሁም አዲስ ትከሻ አመለካከት እንዲሁም ሀሳብ መወራወራቸውንም ጀምረዋል። በአሁኑ ሀሳብ መወራወራቸው ምክንያቱ ደግሞ የአፋሕድና የአፋብኃ ብለው በሚጠሩት ስብስብ አንዱ እናደርጋለን ብለው ከጀመሩት እንቅስቃሴ ላይ በተፈጠረ የስልጣን ሽኩቻ ምክንያት መሆኑም ተነግሯል። በዚህም ምክንያት እስክንድር ነጋ ዘመነ ካሴን ከስሙ በተቃራኒ አስተሳሰቡ ኋላ ቀር የሆነ ስሙ ብቻ እንጂ የዘመነ እሱ ኋላ ቀር ነው ሲልም እንደተናገረ መረጃዎች ደርሰውናል። ይህ ያለበት ምክንያት ደግሞ ከዚህ በሰለጠነ ዘመን በሀሳብም የማያምን እኔ ከሞት ፍርድ ያውቃል የሚል ሰው ስለሆነ ነው ብለው እስክንድር ነጋ አስረግጠው ተናግረዋል። ወደ ሌላኛው መረጃ ስናልፍ የክንፈ ዳኛው ንግግርን የምንመለከት ይሆናል። ክንፈ ዳኛው ምን አሉ? በዝርዝር እንከታተለው። ጀነራል ክንፈ ዳኛው የህወሓት አጀንዳ አቀንቃኝና አባል እንደሆነም ይታወቃል። እንዲሁም የሻዕቢያ ፍቅር በደም ስሩ የሚዘዋወር የሻዕቢያም አሽከር ጭምርም ነው። ህወሓትን በመወከል በኢትዮጵያ ውስጥ የሚሰሩ ልማቶችን በህወሓት ትዕዛዝ ያለ ጫራታ በመውሰድ ሜቴክ የሚባለው ድርጅት አማካኝነት የኢትዮጵያን ልማትና የኢትዮጵያውያን የሆነውን ሀብት ሲመዘብር የነበረ እድሜ ጠገብ ሌላ ሌባው በመሆኑም አደባባይ ሚስጥር መሆኑም የሚታወቅ ነገር ነው። በመሆኑም በትላንትናው ዕለት አንድ ሚዲያ ላይ ያስተላለፈው መልእክት የህወሓት አጀንዳ መሆኑን ሳይታለም የተፈታ ነው። በትግራይ ህዝብ ትከሻ ላይ በመሆኑንም የራሳቸው አንደበትም ገልጿል። ከዚህ በኋላ በትግራይ ህዝብ ስም የሚደረግ ፖለቲካ ትርፍም የለም። የትግራይ ህዝብ በሻዕቢያ ወታደሮች ንብረትም ተዘርፏል። ልጆቹ ተደፍረውበታል። የሻዕቢያ ወታደሮች በአደባባይ የትግራይን ወጣቶችም ረሽነዋል። ይህ ሁሉ የመጣው በጽንፈኛው ህወሓት ምክንያት ነው። የትግራይ ህዝብ የመልማት ጥያቄ፣ የመማረም ጥያቄ፣ አብሮ ኢትዮጵያን የመገንባት ጥያቄ እንጂ የመገንጠል ሀሳብም ፍላጎትም እንደሌላቸው የሚታወቅ ነው። ታዲያ ክንፈ ዳኛው በዚህ ሁኔታ ላይ ያነሱት ነገር የመገንጠል ጥያቄ መሆኑ የብዙዎችን ግርምትም ፈጥሯል። ይህ በእንዲህ እንዳለ አቶ ክንፈ ዳኛው ከህወሓት ጋር መገንጠል እንደሚፈልጉም ተናግረዋል። የሻዕቢያ የፍቅር ደም ስር የሚዘዋወረው ጀነራል ክንፈ ዳኛው ከስሙ ጋር የሌብነት ታሪኩ አብሮ የሚነሳው የህወሓት አጀንዳ አስፈጻሚውና የሻዕቢያው ግልገል ክንፈ ዳኛው ኢትዮጵያን ህዝብ ብሎም ደግሞ በትግራይ ህዝብ ስም የሀገርን ሀብትና ንብረት በመዝረፍ የራሱን ቤትና ንብረት ያካበተ ልጆቹንም በተንደላቀቀ ሀገር የሚያስተምርና የሚያኖር ግለሰብ መሆኑም ሁሉም ኢትዮጵያዊ የሚያውቀው ጉዳይ ነው። ህወሓት የትግራይን ወጣት እንደ ማስያዣ በማቅረብ ከሻዕቢያ ጋር የፈጠሩትን ጽምዶ ለማስተጋባት ሲባል ከሽማግሌዎቹና ማሰብ ከተሳናቸው የህወሓት ጭንቅላት የሚመነጨውን የንገንጠል ጥያቄም ክንፈ ዳኛው ሲናገር ተደምጧል። ይሁን እንጂ የትግራይን ህዝብ ጥያቄ በደንብ ያልተረዱና የህወሓት የዛሬ 50 ዓመት ጥያቄን የተቀበረበት አራግፎ በማንሳት በዚህም ትውልድ አእምሮ ላይ ለመጫን የሚደረግ እንቅስቃሴ ተቀባይነት የሌለው እሪ በከንቱ የሆነ ሀሳብ መሆኑንም የትግራይ ህዝብ የሚያምንበት ጉዳይ ነው። የትግራይ ህዝብ በህወሓት ሽማግሌዎች ላይ ከፍተኛ ተቃውሞ ማንሳቱን ተከትሎ የትግራይን ህዝብ አጀንዳ ለማስቀየር የሚደረግ የህወሓት ሽማግሌዎች ንግግርም ተቀባይነት የለውም። ይህ የህዝቡ ድምፅ ሊከበርም ይገባል። እነ ክንፈ ዳኛው ግን ማን አለብኝ በማለት የመገንጠል ጥያቄያቸውንም አትኩረው እየገለጹ ይገኛሉ። በሌላ ዜና የድሮ የኦሮሚያ ክልል ርዕሰ መስተዳደር አባዱላ ገመዳ ስለ አሰብ የተናገሩት ንግግር እንደሚከተለው እናቀርባለን። አባዱላ ገመዳም በሀሳባቸው ላይ አሰብ የኤርትራ አካል አይደለችም ብለዋል። የአሰብ ወደብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር ነበር። አሁንም የኤርትራ አካል አይደለም፣ ከዚህም በኋላ አይሆንም። ባህር በሩን ለማስመለስ ትግሉ ተጠናክሮ መቀጠል አለበት ሲልም የቀድሞ የኦሮሚያ ርዕሰ መስተዳደር አቶ አባዱላ ገመዳም ተናግረዋል። ትውልዱ የባህር በር የማስመለስ የጀመረውን ጥረት ማጠናከር እንዳለበትም አንስተዋል። መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ከሰዓት በኋላ እንመለሳለን። መልካም ቆይታ